ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ብዙዎቻችሁ እንግዲህ በድምጽ መስራት ስላቆምኩኝ እንደናፈኳችሁኝ ተስፋ አደርጋለሁ። የምትወዱኝ ማለት ነው፣ የምትወዱኝ የምታከብሩኝ፣ የምትጠሉኝም እንግዲህ ምንም ማድረግ አይቻልም። ብትጠሉኝም እኔ አለሁኝ፣ ምንም ማድረግ አይቻልም ማለት ነው። ዛሬ እንግዲህ የመጣሁበት አንድ ጉዳይ አለ። ይሄን ቪዲዮ ሼር እያደረጋችሁ ይሄንን ቻናል ለሰረቀም ይሁን ለገዛም ይሁን አይ ዶንት ኖ ብቻ ሼር አድርጋችሁ እንዲደርስልኝ እንድታረጉ በትህትና ጠይቃለሁ። ፍቅርዬ በመጀመሪያ የኔ ትንሿ እህቴ፣ ጠንካራዋ እህቴ፣ ዛሬም ነገም የምንወድሽ ብዙ እህቶች አለን። ፈጣሪ ከምንም በላይ ደግሞ የፈጠረሽ አምላክ አንቺ ጋር ነው። ትናንትን ያለፍሽበትን ዛሬ ላይ እግዚአብሔር በትልቅ ነገር እየመረጠሽ በትልቅ ነገር እየሾመሽ ትልቅ ደረጃ አድርሶሽ ነው እማይሆኔ ገባሽ? ስለዚህ አንዲት ዘለላ እንባሽን ለማንም እንድታሳይ አልፈልግም። ጠንካራ ሆነሽ ትናንት ያለፍሽውን ጊዜሽን ዛሬም ጠንከረሽ እንድታሳልፊ ከወዲሁ እነግርሻለሁ። ከዚህ በኋላ ዘለላ እንባ ስታፈሽ ማየት አልፈልግም። አይከፋሽም ማለትም እንኳን አንቺ ህፃኗ እኛ ብዙ ከአንቺ በላይ እድሜ ያለን ብዙ ያሳልፍን ይከፋናል፣ እናዝናለን፣ እናለቅሳለን። በቀን 2-3 ይደብረናል፣ እንዝቃለን። ጸባያችን ሁሉ ነገራችን ይለዋወጣል፣ የሰው ልጆች ነን። ነገር ግን ዘለላ እንባሽን ለሚጠላሽ ማሳየት የለብሽም። ያንቺን ውድቀት ለሚፈልግ ሰው ማሳየት የለብሽም። የፈለገ ተአምር ቢሆን በጣም ብዙ ዋጋ የሚከፍሉልሽ እህቶች አሉሽ፣ ይሄን ታውቂያለሽ። ለነሱ ስትይ ጠንካራ ሆነሽ ለዚች ለትንሽዬዋ ልጅ ስትይ ጠንካራ ሆነሽ አልፈሽ ተሽለሽ አሳያቸው። ሊሰብሩሽ ሊጥሉሽ የሚፈልጉትን ሁሉ ጥለሽ አሳያቸው፣ እንዳትወድቂላቸው። ይሄ መጀመሪያ እህታዊ ምክሬ ነው። በመቀጠል የፍቅርዬ እህቶች ብዙዎቻችሁ ስለማታውቁ ነው መናገር ስላለብኝ ነው የመጣሁትኝ። እንደምታዩት እንግዲህ ሰውን አስለቅሶ ሰውን አሳዝኖ ደስታ የሚባል ቲቪ አይኖርም። ይሄ ቻናል ሀዘን ነው ስሙ መሆን ያለበት። የፍቅርዬ ቻናል በምታዩት መልኩ እኔ ሰብስክራይብም አላነሳሁም። ከነ ደወል ምልክቱ ቁጭ እንዳረኩት ጊዜ መልስ እስከሚሰጥ እየጠበቅኩ ነበር። በዛሬው ዕለት በነገራችን ልደቴ ነው። እንኳን ተወለድሽ በሉኝ። ብዙ ንዴቶች እያስተናገድኩኝ ነው በዛሬው ዕለት። በልደቴ ቀን በብዙ ነገሮች ተወጥሬ ነው የዋልኩትኝ። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ሰው በዚህ ልክ ነው፣ ሰው እስከዚህ ድረስ ነው። ለማንኛውም ውድ ቤተሰቦች ማወቅ ስላለባችሁ ብዙ የማታውቁ ልጆች ስለምትኖሩ እኔ ማሳወቅ ስላለብኝ እና ቀጣይ እርምጃችን ምን ሊሆን ይችላል የሚለውን ነገርም በዛው እንድንወያይበት ስለፈለኩ ነው። በኮሜንት ላይም ሀሳብ አስተያየታችሁን እጠብቃለሁ። ግን አካውንቱ የእሷ መሆኑ ብዙዎች ግራ እንዳይገባችሁ፣ አንዳንዴም ያው በንዴት ሰብስክራይብ ያነሳችሁ ካላችሁ እውነቱን እንድታውቁ። ሲቀጥል ደግሞ አካውንቱ ሪሙቭ ተደርጓል ነበር የተባለው አይደለ? በወቅቱ ኢሜይሉና ፓስዋርድ አላውቅም እኔ ብዙ ነገር ነበር የተባለው አይደለ? ዛሬ ታዲያ ማን ነው አካውንቱን አውቆ ስሙን የቀየረው? ራሷ ናት። ብቻ ብዙ ነገር በቃ እኔ አንድ የምነግራችሁ ነገር ቢኖር አንደኛ ይሄን አካውንት ፍቅር ድጋሚ እንደማታገኘው እርግጠኛ ነበርኩኝ። ነገር ግን እውነትና ሀቅ እንዲወጣላት ስለምፈልግ ነው። ይሄ አካውንት በእሷ ነበር ተደምድሞ የነበረው በወቅቱ። ምክንያቱም የተወራው እሷ አካውንቱ እንትን እንዳለችና ሪሙቭ እንደተደረገ ነበረ፣ ግን አይደለም። ቲክቶኩም እንደዛው። ቲክቶክ አሁን ራሱ እየፖሰተበት ነው። ለምን ግን በዚህ ልክ ለምን? የእውነት ለምን? አንዳንድ ጊዜ እኮ ማለት ነው እኮ ዋጋ ምን ከፍለን እኮ ራሱ እንኳን ምኖርለት ነገር አለ። እውነት ፉአድ፣ እኔ ግልጹን ስነግር ማለት ነው ቢያንስ በሁለታችሁ መካከል የተፈጠረች ልጅ አለች። ለልጃችሁ ስትሉ እንኳን ትተህ ሁሉን ነገር አንተ ተሸንፈህ ብትበድልህ እንኳን አንተ ተሸንፈህ ዋጋ ከፍለህ መተው ነበረብህ። እኔ እንደ እህት ነው ዛሬ የምነግርህ። ተመልሼ ወደኋላ ሰው አልወቅስም፣ ሰው አልሰድብም፣ እኔ መነጋገርም አልፈልግም። እናንተን ስደግፌ የነበረው ልዩነታችሁ እንዳለ ሆኖ አንድ ቀን አንድ ነገር ጥሩ ነገር ይፈጠራል ብዬ ነበር። ሀገርሽ አያስገባሽ ጭምር እየተባልኩኝ ለእናንተ ስታገልና ከእናንተ ጎን ስቆም የነበረው እኔ በጣም ብዙ ኮሜንቶችን መልስ ከመስጠት ስለምደልት ነው። ዘግናኝ ቃላቶች ነበሩ የሚጻፉልኝ ከሰው አንደበት የማይወጡ የሰው ልጅ ድጋሚ ወደ ሚዲያ የማያወጡ የሚሰብሩ ንግግሮች ነበር የሚናገሩኝ በኮሜንት እናንተ በመደገፌ
ስተቱን ግን እያወቅኩኝ ስደግፋችሁ የነበረው ሁለታችሁም ታዳጊ ናችሁ፣ ነገ የተሻለ ቦታ ትልቅ ቦታ ትደርሳላችሁ ብዬ ነበር። የሰው ደስታ ስለሚያስደስተኝ የሰው መለወጥ ስለሚያስደስተኝ እንጂ አንዱ አንዱን እንዲሰብር አልነበረም። አንዱ አንዱን ጥሎ እንዲሄድ አልነበረም። ሁላችንም ለእናንተ ደስታ ለእናንተ ስኬት ስለምንጨነቅ ነበረ ከጎናችሁ ሆነን ስተት እያለ ራሱ ከጎናችሁ ሆነን እናንተን ስደግፍ የነበረው አብራችሁ እንድታድጉልን ነበረ። ይሄ ነገር እመነኝ ይጸጽታል፣ እመነኝ ዋጋም ያስከፍላል። አንድ የልጅህን እናት እያስለቀስክ አንተ በደስታ አትኖርም። እውነቱን ስነግር ማለት ነው። በቃ ለምን መሰላችሁ ይሄን የምናገረው? አሁንም ዩቲዩብ እንዴት አንቺ እርግጠኛ ትሆኛለሽ ልትሉኝ ስለምችሉ እዚሁ ላይ አስተካክዬ ልንገራችሁ። ቲክቶክ አካውንቱን አላቅም የለም እኔ ጋር ብሎ መልሶ የራሱን ቪዲዮዎች ነው ሲፖስትበት የነበረው። ገብታችሁ ማየት ይችላላችሁ። ማየት ማመን ነው። እዚህ ጋር በማስረጃ የምታዩትን ነገር ነው የምታምኑት። ተረዳችሁኝ? ያ ሁሉ ነገር እኔ እሱ ጋር የለም ብለን ትተን እንኳን እንዳንቀመጥ እንኳን ይፍን የራሱን ፖስተተ ከሌላ ሰው ጋር ቢያንስ እንኳን ለምን በዚህ ብልጥ አትሆንም? ራስን የምታድንበት መንገድ ከፈለግ ለምን ሰዎች የሚያዩትን ነገር በነገራችን ላይ ከፈጣሪ እንጂ ከሰው የመጣ አይጎዳም እናውቃለን። ግን ከፈጣሪ የመጣው ይጎዳል። ነገ ልጅህ የምታየውና የሚጸጽትህን ነገር ነው ነገሮች እየሆኑ ያሉት። እኔ የፍቅርዬ እውነት ስለወጣላት ደስ ብሎኛል። ቻናሏን ደግሞ ባለማግኘቷ ደስ ብሎኛል። እሷ ብቻ ነች ወይ ዋጋ የከፈለችው ልትሉ ይችላላችሁ። አልዋሽም። አዎ አብሯት ዋጋ ከፍሏል። ግን ደግሞ እኩል ነው የሰሩበት። እሱም ቻናል ይዞ ሄዷል። 2 ቻናል። እንዴት 2 ቻናል? እንደ ሰው እስኪ ፍረዱ እናንተ። እንደ ሰው እንደ ሀቅ እንደ ሰው ልጅ ቁሙ። እንደ ወገንተኛ ሳትሆኑ እንደ ሀቅ ይቺ ልጅ እህቴ ብትሆን፣ ይቺ ልጅ የኔ ልጅ ብትሆን፣ ይቺ ልጅ ፋሚሊ የኔ ቤተሰብ ብትሆን ብላችሁ ፍረዱ። ለሀቅ በቃ ለእውነት ቁሙ። ሁልጊዜ ሰውን ስለወደዳችሁት ብቻ በጭፍን አትከተሉት። አንዳንዴ የሚመር ነገር አለ። መራራ እውነቶችን ይዛችሁ አምቃችሁ ስትኖሩ ባላችሁ እንኳን ሰው አላሰራ ሲላችሁ ተስፋ ትቆርጣላችሁ። ፍቅር ጀግና ስለሆነች ነው። እዚህ እግዚአብሔር ስለረዳት ብርታት ኃይል ስለሆናት ለዚህ ለልጇ ሲል መድኃኔዓለም ስላቆማት ነው አሁንም ቆማ ያለችው። እውነቱን ስነግራችሁ ለምን ብትሉ አሁን እንኳን እየተደረገባት ያለው ነገር በቃ እኔ ጥርሴን ቅጥጭ አድርጌ እየተናደድኩ እንኳን አታልቅሽ የሚለው እንባዋ ማንም እንዳይ ስለማልፈልግ እንጂ ሳትበደል ቀርታ አይደለም፣ ሳትገፋ ቀርታ አይደለም። የያዘችውን እንኳን አካውንት እንዳትሰራበት ሪፖርት እየተደረገባት ነው። ኢቭን እስካሁን ድረስ እንኳን ሰው ተው፣ በቃ ተው። ነገ እንሞታለን። ነገ ሁሉን ነገር ትተነው እንሄዳለን። እዚህ ምድር ላይ ያጠራቀምነው ነገር በሙሉ ከኛ ጋር የሚሄድ አይደለም፣ ከኛ ጋር የሚቀጥል አይደለም። እውነቴን ነው የምነግራችሁ። ያስቀመጥናትን ሁሉ ሰማይ ሳንደርስ ዝች ምድር ላይ ነው የምንከፍለው። ነገ አንደበታችን ይያዛል። ነገ ወደ አፈር እንመለሳለን። ስማችን ቀርቶ ሬሳ እንባላለን። ተዋት ይችልች ለመጨረሻ ጊዜ ነው የምነግራችሁ። ተዋት። የዚህ አካውንት ባለቤት ደግሞ ባለቤት አይደለም። እውነት ለመናገር የምትለቅበትን እናያለን። ወደፊት ምን ሊለቀቅ እንደሚችል እናያለን። መቼም በቪዲዮ ትወጣለህ፣ መቼም መንፈስ አይደለም። በቪዲዮ የምትወጣው ሰው ግን አይንን አጥበህ ስትመጣ ይሄ አካውንት ዋጋ የተከፈለበትን የሰው አካውንት እንደሆነ ይገባሃል። ቪዲዮዎቹን ስለምታይ ቪዲዮዎቹም ስላሉ ማለት ነው። በድፍረት በመግዛት ራሱ ዋጋ ትከፍልበታለህ። ይሄ የራስ ኪሳራ ነው፣ እኛ አይመለከተንም። ግን እኛ የምንፈልገው ካንተ ራስን ማዳን ከፈለክ የሸጠልህን ሰው ይሄንን አካውንት የሸጠልህን ሰው መተህ አጋልጥ፣ ለህዝብ ግልጽ አድርግ። ለሚወዳት ፍቅር ለሚወዳት ሰው ሀቅን ለሚፈልግ ሰው መተህ ግልጹን ተናገር። ዝም ብሎ የመጣ አይደለም ይሄ ቻናል፣ ዝም ብሎ የመጣ አይደለም። አብሮ ዋጋ ቢከፍልበትም እንኳን ሌላም ቻናል ተከፍቶ የሱ ቻናል ስላደገ መካፈል ነበረባቸው። እንዴ ንብረት እናንተ በህግ እንኳን ብትሄዱ እኮ ንብረት የጋራ ንብረት ካላችሁ እኮ 2 ማንኪያ ካለ አንዳንድ ነው እኮ ህጉ። 2 ዩቲዩብ ቻናል እስካለ ድረስ በሷ ስም ያለውን ራሷን ይዛ መሄድ ያለባት፣ በአንተ ስም ያለውን ደግሞ አንተን ይዘህ መሄድ ያለብህ። እንደው ኢቭን እንኳን ባይኖር ሌላ ቻናል እንኳን እኮ የልጅህን እናት ናት፣ አሳልፈ መስጠት ነበረብህ አይደለም? በሷ ብትጠቀም ማለት ነው። ይሄንን ሙሉ አፌን ሞልቼ እየተናገርኩ ያለሁት ቲክቶኩን እሱ ስለፖስተበት ኦልሬዲ ቲክቶክ እሱ ጋር ነው፣ ዩቲዩብም እሱ ጋር ነው። በቃ ይሄ ምንም የሚያጠራጥር ነገር ስለሌለው ነው።
ስለዚህ ፍቅርዬ እንዳታለቅሺ ትንሿ እህቴ፣ የማይጥልሽ አምላክ አለ። ዛሬም ነገም አንቺ ታገይ፣ እግዚአብሔር ደግሞ ከፍ አድርጎ ያሳይሻል። በውድቀትሽ ለሚሳለቁ ሰዎች እንባሽን አታሳይ። እኔ ቪዲዮ እንደዚህ መስራት አቁሜያለሁ፣ ታውቃላችሁ። ቪዲዮ አቆምኩ ማለት እነዛን ሰዎች ጠላኋቸው ተውኳቸው ማለት አይደለም። ፍቅርዬን በደንብ ነው ማያት፣ በደንብ ነው መከታተላት። ደስታዋ ያስደስተኛል። ዛሬም ነገም ትንሽ እህቴ ናት። መቼም ልተዋት አልችልም። እየመረራችሁ ዋጡት። ሀገር ስገባ መጀመሪያ የማገኘው እሷ ነው። ይህ ምንም የሚመጣ ነገር የሚለወጥ ነገር የለውም። በቃ ቪዲዮ ያቆምኩት የእሷ ብቻ አይደለም፣ ሁሉንም ነው መፖስት ያቆምኩት። ካለብኝ ከራሴ እንትን አንጻር ነው የተውኩትኝ እንጂ ፍቅርዬን ጠልቻ አይደለም። ማንሽም ምንም ልታስቢ ልታወሪ ብትሺ እንኳን እኔ ፍቅርዬን ዛሬም ነገ መወዳታለሁ። የሚመጣ ነገር የለም። ፍቅርዬ የኔ ናት፣ የኔ ጠንካራ ትንሿ እህቴ። ዛሬም ነገም ወደፊት አለንልሽ ከእግዚአብሔር በታች እኛ እህቶችሽ። በአሁኑ ቻናልሽ ጠንክረሽ ስሪ። እወዳችኋለሁ። መልካም ጊዜ። ቻው ቻው።